رب أعطنا النفس ኢስቲኻራ ማለት አንድን ነገር ላድርግ አላድርግ በምንልበት ጊዜ አላህ ተባረከ ወተዓላ የተሻለውን ኸይሩን ለዲን ለዱንያችን የሚበጅና የሚሻለውን አላህ እንዲመርጥልን በማሰብ የሚሰገድ ሶላትና ከሶላቱ በኋላ የሚደረግ ዱዓ ነው። ማንኛውም ሙስሊም አንድን ፍጻሜውን መጨረሻ ውጤቱን የማያውቀውን ነገር ማድረግ ሲያስብ ሲፈልግ ምን ማድረግ እንዳለበት ነብዩ ሰለላሁ ዐለይሂ ወሰለም አመላክተውናል። اللهم إني أستخيرك بعلمك الله ሆይ ኸይሩን እንድትመርጥልኝ ጠይቀሃለሁ በአዋቂነትህ ሁሉን ነገር ታውቃለህና የነገሮችን መጀመሪያ መጨረሻ ታውቃለህና ለኔ ኸይሩን እንድትመርጥልኝ እጠይቀሃለሁ። ወአስተቅዲሩከ ቢቁድረቲከ በቻይነትህም ይሄን ያሰብኩትን ነገር ማድረግ ምችልበትን አቅም እንድትሰጠኝ ጠይቀሃለሁ። አንተ ሁሉን ነገር ማድረግ የምትችልበት አቅም አለህና። ወአስአሉከ ሚን ፈድሊከ አልዓዚም ከትልቁ ትሩፋትህ ከጸጋህ ጠይቀሃለሁ። ካንተ ውጪ መስጠት የሚችል የለምና ኸይር አስቤያለሁ። ይሄን ኸይር ማድረግ ምችልበትን አቅም ስጠኝ። ችሮታህን፣ ረሕመትህን፣ እዝነትህን ለግሰኝ። ፈኢነከ ተቅዲሩ ወላ አቅዲሩ አንተ ሁሉን ነገር ማድረግ ትችላለህ፣ እኔ ግን አልችልም፣ ደካማ ነኝ። አንተ ያስቻልከኝን ያክል ብቻ ነው የምችለው። ወተዕለሙ ወላ አዕለሙ አንተ ታውቃለህ፣ እኔ ምንም አላውቅም፣ ያሳወከኝን ያክል ብቻ ነው የማውቀው። ጥሩ መስሎኝ የገባሁበት መጥፎ ሊሆን ይችላል። ወአንተ ዓላሙል ጉዩብ አንተ የሩቅ ምስጢርን የምታውቅ የነገሮችን ፍጻሜያቸው ከጀርባቸው ያለውን ሁሉ የምታውቅ ጌታ ነህና በአንተ አምናለሁ። አንተ ሁሉን እንደምታውቅ፣ አንተ ሁሉን እንደምታገራ፣ ችሮታ ሰፊ እንደሆነ ሁሉን እንደምትችል አውቃለሁና ለኔ ኸይር የሆነውን ማድረግ ምችልበትን አቅም ስጠኝ። የሚጠቅመኝና የሚጎዳኝን ለይቼ የማውቅበትን አቅም ስጠኝ። ካንተ የሚሰወር የሚሸሸግ ነገር የለም። እኔ ደካማ ነኝ። አንተን በመደገፌ ወደ አንተ በመጠጋቴ አጠንክረኝ ይበላል። ሌሎችም ጉዳዮች ያሉ ሐጃዎች ስማቸው የተነሳ ስማቸው የተጠራ ዱዓው ይደረጋል። ለሰው ልጆች የሚበጀውን መልካም አላህ ነው ተባረከ ወተዓላ የሚያውቀው። ለኛ ኸይር የመሰለን መጥፎ ሊሆን ይችላል፣ መጥፎ የመሰለን መልካም ሊሆን ይችላል። እኛ ደካማ ነን፣ አላህ ተባረከ ወተዓላ ጠንካራ ነው። እኛ አላዋቂ ነን፣ አላህ ሁሉን ያውቃል። እኛ ከጃዮች ነን፣ ደካሞች ነን። ለዲን ለዱንያችን የሚያስፈልገንን ነገር ያለ አላህ እገዛ ልናገኝ አንችልም። መንገዱን ልናውቅ አንችልም። አላህ ተባረከ ወተዓላ በአንተ ተመክቻለሁ፣ ጉዳይን በሙሉ ላንተ ሰጥቻለሁ። አንተ ለኔ ኸይር ይሆናል ያልከውን ሁሉ አድርግልኝ፣ አግራልኝ፣ አግዘኝ። ለኔ ለዲን ለዱንያ ለአኺራዬ ጉዳት የሚያስከትለውን በሙሉ ዞር አድርግልኝ የሚል አላህን ተባረከ ወተዓላ ከፍ አድርገን ራሳችንን ዝቅ አድርገን ከአላህ እገዛ የምንፈልግበት የዱዓ السلام عليكم ورحمة الله وبركاته الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد زاري بالله فقاد من مامارو صلاة الاستخارة مننتنا صلاة الاستخارة علي يميد الرقون ذكرنا دعاء هنا استخارة مالت عند النجر لا درق على درق بمن لبت كسي الله تبارك وتعالى يتشالون خيرون لدين لدنياتشن የሚበጅና የሚሻለውን አላህ እንዲመርጥልን በማሰብ የሚሰገድ ሶላትና ከሶላቱ በኋላ የሚደረግ ዱዓ ነው። ማንኛውም ሙስሊም አንድን ፍጻሜውን መጨረሻ ውጤቱን የማያውቀውን ነገር ማድረግ ሲያስብ ሲፈልግ ምን ማድረግ እንዳለበት ነብዩ ሰለላሁ ዐለይሂ ወሰለም አመላክተውናል። በድሮ በጃሂልያ ዘመን ከነብዩ ሰለላሁ ዐለይሂ ወሰለም መላክ የእስላም ብርሃን ዓለምን ከማዳረሱ በፊት ሰዎች አንድ ነገር ማድረግ ከፈለጉ ላድርግ አላድርግ ብለው እያመነቱ ወደ ግራ የሚበር ወፍ ካዩ አሊያ ደግሞ ማይወዱት አይነት መልክ ያለውን ነገር ካዩ ወይም በራሳቸው ጊዜ ሆን ብለው ወፍን በራሪን ካለበት ካረፈበት አስነስተው ወደ ግራ ወደ ቀኝ ከበረረ ብለው ገዳቸውን ይሞክሩ ነበር። ወደ ግራ ከበረረ ዛሬ ገዴ አይበጅም፣ ወደ ቀኝ ከበረረ ደግሞ ጥሩ ነው ማለት ነው ሚሉበት ሁኔታ ነበር። ሌሎች ደግሞ አድርግ አታድርግ የሚልና አድርግም አታድርግም ያልተባለበትን እንጨት ነገር አዘጋጅተው ይሁን ነገር ውስጥ ከተውት እድላቸውን በሱ የሚሞክሩ
አድርግ የሚለው ከወጣ የሚያደርጉ፣ አታድርግ የሚለው ከወጣ የሚተውበትም ሁኔታ ነበር። ይህ ምንም መሰረት የሌለው ውጤት ተጽዕኖ የሌለው የጃህልያ ድርጊትን እስላም የሰው ልጆችን በሁሉም የህይወት ዘርፍ ላይ የሚያዋጣውን ንጹህ አቅል ላለው ሰው ሁሉ የሚዋጥና የሚመስለውን አካሄድ ይዞ መጥቷል። የኸይርን መንገዶች ሁሉ አሳይቶናል። የሸርን መንገዶች ሁሉ እንጠነቀቀው ዘንድም አሳውቆናል። በአዱንያም ይሁን በአኺራ የደስታ ህይወት መኖር የሚቻለው በሁሉም ነገር እስላምን አውቀን ስንተገበር። ብዙ ሰዎች እስላምን ለመተግበር ዝግጁ ናቸው፣ ግን ብዙ የእስላም ህግጋትን ስለ እያንዳንዱ ነገር መደረግ ያለባቸው ነገሮችን አያውቁም። ሌሎች ደግሞ ከማወጋ ስንፍና የቀልብ መድረቅ አጥቅቷቸው የሸሪዓን ህግ ቸላ ብለው በስሜታቸው የሚጓዙ ሰዎች አሉ። ዱንያም ይሁን አኺራ ላይ ደስተኛ መሆን የሚቻለው ዲን እስላምን ሲያውቁ ያወቁትን ሲተገብሩ ብቻና ብቻ ነው። ከሁለቱ አንዱ በጎደለ ቁጥር በዛው ልክ ደስታችን ጎደሎ ይሆናል። ኢማሙል ቡኻሪ ባስተላለፉት ሐዲስ ጃብር ኢብኑ አብዱላህ የሚከተለውን ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ጉዳይ ላይ ኢስቲኻራን አላህ ተባረከ ወተዓላ መልካሙን እንዲመርጥልን ዱዓ ማድረግን ያስተምሩን ነበረ። ከማ ዩዐሊሙና አሱረተ ሚነል ቁርአን ከቁርአን ውስጥ አንዲትን ሱራ እንደሚያስተምሩን እንደሚያቀሩን ሁሉ አላህ ኸይሩን እንዲመርጥልን ሶላት ተሰግዶ የሚደረገውን ዱዓም በዛ ልክ እንደ ቁርአን ያቀሩን ያስተምሩን ነበረ። አንዳችሁ የሆነ ነገር ካሰበ መወሰን ካልቻለ ጠቃሚነቱ ጎጂነቱ ግልጽ ሆኖ ካልታየው ላድርገው ካለ ፈልየርካዕ ረክዓተይኒ ሚን ገይሪል ፈሪዳ ከፈርድ ውጪ 2 ረክዓ ሶላት ይስገድና ከዛ በኋላ اللهم إني أستخيرك بعلمك وأستقدرك بقدرتك وأسألك من فضلك العظيم فإنك تقدر ولا أقدر وتعلم ولا أعلم وأنت علام الغيوب اللهم إن كنت تعلم أن هذا الأمر خير لي في ديني ومعاشي وعاقبة أمري أو قال عاجل أمري وآجله فاقدره لي ويسره لي ثم بارك لي فيه وإن كنت تعلم أن هذا الأمر شر لي في ديني ومعاشي وعاقبة أمري أو قال عاجل أمري وآجله فاصرفه عني واصرفني عنه واقدر لي الخير حيث كان ثم أرضني به የሚለውን ዱዓ ያደርጋል። ወይሰሚ ሐጀተሁ ሐጃውን ጉዳዩንም ዱዓው ላይ ይጥቀሰዋል። ይህ የኢስቲኻራ አላህ ኸይረን እንዲመርጥልን 2 ረክዓ ሶላተል ኢስቲኻራ ከሰገደን በኋላ በኢስቲኻራ ጊዜ የሚደረገውን ዱዓ የሚገልጽ የነብይ ሷሂህ ሐዲስ ነው። ይህ እጅግ በጣም ትልቅ ዱዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦቻቸውን እንደ ቁርአን ያስተምሩት የነበረ ዱዓ ነው። ማንኛውም ሙስሊም አንድ ነገር ማድረግ ሲፈልግ ካመነታ መጨረሻው ኸይር ይሆናል ወይ ሸር ካለ ይጠቅማል ወይ ይጎዳል የሚለውን ለይቶ ማወቅ ካቃተው 2 ረክዓ ሰግዶ ከፈርድ ውጪ ሱና 2 ረክዓ ሰግዶ በቀንም ይሁን በሌሊት ይሄን ዱዓ ያደርጋል። ይሄን ዱዓ ካረገ በኋላ ቀልቡ ወዳዘነበለበት ልቡ የተረጋጋበትን ያደርግ። ተው ወደሚለው ከሆነ ልቡ ያመዘነው ደስ የሚለው መተው ከሆነ ይተዋል፣ ማድረጉ ከሆነ ያደርጋል። በተረፈ ኢስቲኻራ ስለሰገዱ ብቻ በህልም የሆነ ነገር ማየት የግድ አይደል። የልብ መረጋጋቱ አንዱን ለማድረግ መነሳሳቱ ነው የሶላቱ የኢስቲኻራ ውጤቱ የሚታይ። ይሄን ዱዓ በአግባቡ ያደረገ አላህ ተባረከ ወተዓላ ኸይሩን ይገጥመዋል። ኸይሩ ሁሉ ያለው በአላህ እጅ ነው። ሸርን ሁሉ መከላከል የሚችለው አላህ ነው። ያመነታንበትን ላድርግ ያልነውን ጉዳይ ዝም ብለን ከማድረጋችን ወይም አላዋቂዎች ገድ እንደሚሉት በሌላ ነገር መሰረተ ቢስ በሆነ ነገር ገድ ከማለታችን ይልቅ ወደ ሶላት መተን አላህን ተባረከ ወተዓላ ኸይር ከሆነ አድርግልኝ ቀድርልኝ እንደወደውም አድርግ፣ መጥፎ ከሆነ ዞር አድርግልኝ ካልነው እድል መሞከሪያችንን ዱዓ ሶላት ካደረግነው ፍጻሜያችን ያማረ ይሆናል። አላህ አግዘኝ ያለን ሰው ያግዛል፣ መራኝ ያለን ሰው ይመራል። በሱ የተመካን ሰው አላህ ይበቃዋል፣ ይደግፈዋል። አንድ ነገር ከማድረጉ በፊት ኢስቲኻራ ያደረገ አይጸጸትም፣ ሰዎችን ያማከረ አያፍርም አይዋረድም ተብሏል። ሐዲሱን ያስተላለፉት ጃብር ነብዩ ሰለላሁ ዐለይሂ ወሰለም ይሄን ዱዓ ልክ እንደ ቁርአን ያስተምሩን ነበር። በሁሉም ጉዳያችን ላይ ኢስቲኻራ እንድናደርግ ይሄን ዱዓ እንድናደርገው ያስተምሩን ነበር ብላ። ትልልቅም ይሁን ትንንሽ ጉዳዮች ላይ ካመነታን ጠቃሚና ጎጂነቱን ካላወቀን 2 ረክዓ ሰግደን ይሄን ዱዓ እናደርጋለን። ጎጂነቱ ሐራምነቱ በግልጽ የሚታወቅ ነገር ላይ ይሄን ሶላተል ኢስቲኻራ መስገድ ይሄን ዱዓ ማድረግ አያስፈልግም። ዋጅብ የሆነ
ጠቃሚነቱ ተወዳጅነቱ በግልጽ የሚታወቅ ነገር ላይም ይሄ አያስፈልግም። ኢስቲኻራ ማድረግ አያስፈልግም። ነማ ሶላተል ኢስቲኻራ ዱዓ የሚያስፈልገው ፍጻሜው ማይታወቅ ከላይ ሲታይ መልካም ቢመስልም አፈጻጸሙ ላይ መጨረሻው የሚያስከትለውን አላውቅም ጎጂ ሊሆን ይችላል ተብሎ የሚጠረጠር የሚፈራ ነገር ሲሆን ኢስቲኻራው የሚደረገው ገና ማድረግ ስናስብ ነው። የተወሰነ ሄደንበት ሞከረ ነው አልሳካም ሲል አዝማሚያው ሲያስፈራ ሳይሆን ገና ማድረግ ሲፈለግ ጉዳዩ ሲታሰብ ነው ሶላተል ኢስቲኻራ መቅደም ያለበት። ማግባት ሲፈልጉ ስራ ውስጥ መግባት ከፈለጉ ገንዘብ ይዘው ምን አይነት ስራ ለስራ 2-3 አማራጮች ካሉ የተኛውንም መወሰን ካልቻሉ በኢስቲኻራ በዚህ ዱዓ አንዱን መወሰን ኢላ ገይሪ ዛሊክ ይቻላል። فليركع ركعتين من غير الفريضة الاستخارة አላህ ኸይሩን እንዲመርጥልን የሚሰገደው ሶላት ከፈርዱ ውጪ መሆን አለበት። የትኛውንም ሶላት ስንሰግድ ምናሟላው መስፈርት አሟልተን 2 ረካዓ ሶላት ሰግደን ሶላቱ ላይ የፈለግነውን ሱራ ቀርተን አንዳንድ ዑለሞች የመጀመሪያው ረካዓ ላይ ቁል ያ አዩሀል ካፊሩን ሌላው ላይ ቁል ሁወላሁ አሐድን መቅራት ይወደዳል ይመረጣል ያሉበት ሁኔታ አለ። በተረፈ ከነቢ ይሄን ቅሩ ተብሎ የተገደበ ስለሌለ የፈለጉትን ተቀርተው ثم ليقل ሶላቱን ካጠናቀቀ በኋላ ይበል اللهم إني أستخيرك بعلمك ይሄን ዱዓ እስከ መጨረሻው ይበላል። ዱዓው የሚደረገው አተህያቱ ካለቀ በኋላ ከማሰላመታችን በፊት ሶላት ውስጥ ነው ወይስ ሶላቱ ካለቀ በኋላ ካሰላመተን በኋላ ነው? ሁለቱም ተብሏል። ቃሉ የሚያሳየው ሶላቱ ከተጠናቀቀ በኋላ ከሶላት ውጪ መሆን እንዳለበት ነው። ثم ليقل ረካቴን ሰግዶ ከዛም ይበል ቀጥሎ ያለውን ዱዓ ያድርግ ስላሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓውን በአረብኛ ሐፍዞ ማለት ያልቻለ ሰው ሳያይ ማንበብ ያልቻለ ሰው በመጽሐፍ በሞባይል ሐሳብን ሳይሰርቅ ይሄን የኢስቲኻራ ዱዓ እያየ ቢያነብ ችግር የለም። በአረብኛ ቋንቋ ዱዓውን ሐፍዞ ተረድቶ ማድረግ ያልቻለ ሰው ሐሳቡን ዕውቀት ካለው ሰው ከተረዳ በኋላ በራሱ ቋንቋ ዱዓውን ቢያደርገው ምንም ችግር የለው። ይሄን ዱዓ መሐፈዝ እስኪችል ድረስ ጥረት ከማድረግ ጋር ለጊዜው ዱዓውን መሐፈዝ ያልቻለ ሰው የዚህን ዱዓ መልእክት የያዘ ሌላ የራሱን የሚችለውን ዱዓ ቢያደርግም ችግር የለው። አላህ ሆይ ኸይር ምረጥልኝ፣ ይሄ ያሰብኩት ጉዳይ ለኔ መልካም ከሆነ አግራልኝ፣ ያሳካልኝ፣ መጨረሻውን ያማረ አድርገው፣ መጥፎ ከሆነም ዞር አድርግልኝ፣ ልቤን በሱ ዙሪያ እንዳያስብ አድርገው፣ የተሻለ ሌላ ፍጠርልኝ፣ ቀድርልኝ የሚል ዱዓ ያደርጋል። ትክክለኛው ነቢ ግን ያስተማሩት ዱዓ እንደሚከተለው ነው። اللهم اني استخيرك بعلمك አላህ ሆይ ኸይሩን እንድትመርጥልኝ ጠይቀሃለሁ በአዋቂነትህ ሁሉን ነገር ታውቃለህና የነገሮችን መጀመሪያ መጨረሻ ታውቃለህና ለኔ ኸይሩን እንድትመርጥልኝ እጠይቀሃለሁ። واستقدرك بقدرتك በቻይነትህም ይሄን ያሰብኩትን ነገር ማድረግ ምችልበትን አቅም እንድትሰጠኝ ጠይቀሃለሁ። አንተ ሁሉን ነገር ማድረግ የምትችልበት አቅም አለህና واسالك من فضلك العظيم ከትልቁ ትርፋትህ ከጸጋህ ጠይቀሃለሁ። ካንተ ውጪ መስጠት የሚችል የለምና ኸይር አስቤያለሁ። ይሄን ኸይር ማድረግ ምችልበትን አቅም ስጠኝ፣ ችሮታህን ረሕመትህን እዝነትህን ለግሰኝ። فإنك تقدر ولا أقدر አንተ ሁሉን ነገር ማድረግ ትችላለህ፣ እኔ ግን አልችልም፣ ደካማ ነኝ። አንተ ያስቻልከኝን ያክል ብቻ ነው የምችለው። وتعلم ولا أعلم አንተ ታውቃለህ፣ እኔ ምንም አላውቅም፣ ያሳወከኝን ያክል ብቻ ነው የማውቀው። ጥሩ መስሎኝ የገባሁበት መጥፎ ሊሆን ይችላል። وأنت علام الغيوب አንተ የሩቅ ምስጢርን የምታውቅ የነገሮችን ፍጻሜያቸው ከጀርባቸው ያለውን ሁሉ የምታውቅ ጌታ ነህና በአንተ አምናለሁ። አንተ ሁሉን እንደምታውቅ፣ አንተ ሁሉን እንደምታገራ፣ ችሮታ ሰፊ እንደሆነ ሁሉን እንደምትችል አውቃለሁና ለኔ ኸይር የሆነውን ማድረግ ምችልበትን አቅም ስጠኝ። የሚጠቅመኝና የሚጎዳኝን ለይቼ ማውቅበትን አቅም ስጠኝ። ካንተ የሚሰወር የሚሸሸግ ነገር የለም። እኔ ደካማ ነኝ። አንተን በመደገፌ ወደ አንተ በመጠጋቴ አጠንክረኝ። اللهم الله إن كنت تعلم أن هذا الأمر ይህ ያሰብኩት ጉዳይ خير لي في ديني لديني ودنياي ومعاشي لهوتي وعاقبة أمري ለፍጻሜ የተሻለና መልካም ከሆነ أو قال ራዊው ተጠራጥሯል። ሐዲሱን ያስተላለፈው አካል ነብዩ ሰለላሁ ዐለይሂ ወሰለም خير لي في ديني ومعاشي وعاقبة أمري ነው ያሉት ወይስ أو قال عاجل أمري وآجله ነው ያሉት? ተጠራጥሬያለሁ አለ። ሐሳቡ አንድ ነው። عاجل أمري ለዱንያ ጉዳይ وآجله ለአኺራ ጉዳይ ሁኔታዬ የሚበጅ ከሆነ ማለት ነው። ومعاشي وعاقبة أمري معاشي ለዱንያ ህይወቴ وعاقبة أمري ለቀሪው ለቀጣዩ ህይወቴ የሚበጅ ከሆነ
ማለት ስለሆነ ከሁለት አንዱ መጠቀም ይቻላል። ይሄን ዚክር ዱዓውን ሲያደርጉ ሲሐፍዙ إن كنت تعلم أن هذا الأمر شر لي في ديني ومعاشي وعاقبة أمري ማለትም ይቻላል። في ديني ومعاشي عاجل أمري وآجلهم ማለት ይቻላል። ከሁለቱ አንዱን መጠቀም ይቻላል። ለኔ ለዲኔ ለዱንያዬ ለህይወቴ የሚበጅ መሆኑን ካወክ ፈቅዱርሁ ሊ ለኔ ይሄን ነገር ቀድርልኝ ማሳካት የምችልበትን አቅም ስጠኝ። ወይስርሁ ሊ ለኔም ገር አድርገው ቀላል አድርገው ይበላ። የምታውቅ ከሆነ ማለት አላህ ማያውቀው ነገር አለ ማለት አይደለም። እኔ ምንም አላውቅምና አንተ ነህ የምታውቀው፣ እኔ ማላውቀውን ታውቃለህና ይሄ ነገር ለኔ እንደሚበጅ አንተ ቀድመህ ጽፈኸው ወሰነኸው ከሆነ ይሄን ለኔ ለዲን ለዱንያ የሚበጀውን ነገር ለኔ ወሰንልኝ አድርግልኝ ገርም አድርገው ثم بارك لي فيه ከዛም ለኔ የተባረከ አድርግልኝ ቋሚ አድርገው ጠቀሜታው ብዙም ይሆን አድርገው። وإن كنت تعلم أن هذا الأمر ይህ ጉዳይ شر لي እኔን እንደሚጎዳ ደግሞ አንተ ዘንድ የሚታወቅ የተጻፈ የተወሰነ ነገር ከሆነ في ديني በዲኔ ومعاشي በህይወቴ وعاقبة أمري የሁኔታዬ መጨረሻ ላይ ፍጻሜ ላይ ጉዳትን የሚያስከትል ከሆነ ወይም ደግሞ عاجل أمري وآجله ዲን ዱንያዬ ላይ አሁን ላይ ወይ መጨረሻ ላይ የሚጎዳኝ ከሆነ فاصرفه عني ከኔ ዞር አድርገው واصرفني عنه እኔንም ከዚህ ካሰብኩት ነገር ዞር አድርገኝ በሱ ዙሪያ እንዳላስብ አድርገኝ። واقدر لي الخير حيث كان ኸይርን ለኔ የሚበጀውን ነገር የትም ይኖር እሱን ቀድርልኝ። እኔ ያሰብኩት መጥፎ ሆኖ ለኔ የሚበጀው ሌላ ሊሆን ይችላል። ያ ለኔ የሚበጀውን አንተ ቀድርልኝ። ثم ارضني به ያን የቀደርከልኝን ለኔ የሚበጀውን ነገር እኔ በጊዜው ባላስበውም ባልጓጓለት ባለመኘውም ቀድረኸው ወሰነኸው አድርገህልኝ አርضني به እንድወደውም አድርገኝ ይበላ። ወይሰሚ حاجته ዱዓው ላይ ማድረግ የሚፈልገውን ነገር ስሙን ያንሳ። ይህ ንግድ ለኔ ጥሩ የሚሆን ከሆነ አድርግልኝ ወሰንልኝ፣ መጥፎ ከሆነ ዞር አድርገው እኔንም በሱ ዙሪያ እንዳላስብ አድርገኝ ሌላ ተካልኝ። ይሄ ጉዞ ለኔ መልካም የሚሆን ከሆነ አሳካልኝ፣ ሚሳካ አድርገው አግራልኝ፣ መጥፎ ከሆነ ከኔ ዞር አድርገው ከሐሳቤም አውጣው ይበላል። ሌሎችም ጉዳዮች ያሉ ሐጃዎች ስማቸው የተነሳ ስማቸው የተጠራ ዱዓው ይደረጋል። ለሰው ልጆች የሚበጀውን መልካም አላህ ነው ተባረከ ወተዓላ የሚያውቀው። ለኛ ኸይር የመሰለን መጥፎ ሊሆን ይችላል፣ መጥፎ የመሰለን መልካም ሊሆን ይችላል። እኛ ደካማ ነን፣ አላህ ተባረከ ወተዓላ ጠንካራ ነው። እኛ አላዋቂ ነን፣ አላህ ሁሉን ያውቃል። እኛ ከጃዮች ነን፣ ደካሞች ነን። ለዲን ለዱንያችን የሚያስፈልገንን ነገር ያለ አላህ እገዛ ልናገኝ አንችልም። መንገዱን ልናውቅ አንችልም። አላህ ተባረከ ወተዓላ በአንተ ተመክቻለሁ፣ ጉዳይን በሙሉ ላንተ ሰጥቻለሁ፣ አንተ ለኔ ኸይር ይሆናል ያልከውን ሁሉ አድርግልኝ፣ አግራልኝ፣ አግዘኝ፣ ለኔ ለዲን ለዱንያ ለአኺራዬ ጉዳት የሚያስከትለውን በሙሉ ዞር አድርግልኝ የሚል አላህን ተባረከ ወተዓላ ከፍ አድርገን ራሳችንን ዝቅ አድርገን ከአላህ እገዛ የምንፈልግበት የዱዓ አይነት ነው። ለሁሉም ሰው የሚያስፈልግ ዱዓ ነው። ሐጃዎች ጉዳዮች ማይገጥሙት ላድርግ ብሎ የማያመነታ ፈራ ተባ የማይል ሰው አይኖርም። ብዙ ጊዜ ሰው ከመሆናችን አንፃር ነገሮችን እንፈራለንና መፍትሄው 2 ረካ ሶላት ሰግዶ ይሄን ዱዓ ማድረግና ከዛ በኋላ አላህ የመረጠልንን ይዞ መሄድ። አላህ ተባረከ ወተዓላ በዱንያም በአኺራ ኸይር የሆነውን ሁሉ ይምረጥልን። በዱንያም በአኺራ ከሚጎዳና ህይወትን ከሚያበላሽ አኺራን ከሚያበላሽ ነገር በሙሉ ይጠብቀን። ጠቃሚ እውቀት ከመልካም ስራ ጋር ያደለን። إنه على كل شيء قدير وبالإجابة جدير. የዛሬ ትምህርታችን በዚህ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።